ሰዎች ቀስ በቀስ ነው ጭንብላቸው እየተገለጸ የሚመጣውና ብዙዬ እንግዲህ ዛሬ እውነት አስመሳይ እንደሆንሽ አስመሰከርሽ። በጣም በሚያሳዝን ሁኔታ ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በጣም በሚያሳዝን ሁኔታ እንግዲህ ሄርሜላ መጠቀሚያ እየሆነች ነው ማለት ነው። ሄርሜላ ግን ከዚህ ቤተሰብ ራሱ ብታገኝ ራስሽን የተሻለ ነው። ምክንያቱም አንቺ ቆንጆ ነሽ፣ ወርቅ ነሽ። አንቺን ብሎ የሚመጣ ወንድ ነፍ ነው። ስለዚህ ምንድን ነው ከዚህ ይሄ ወጣ ገባ ካለ ቤተሰብ ገብተሽ አንቺ ራስሽን ለምን ታበላሻለሽ? እና ብዙዬ እስከዛሬ ድረስ ስታስመስይ ነበረ ማለት ነው። በነገራችን ላይ ልጅ ያጠፋል፣ ትልቅ ሰው ደግሞ ይመክራልና አንቺ ትልቅ ሰው ነሽ። በዚህ እድሜሽ እልክ መገባባት እኔ እንጃ አላቅም። እልክ መገባባቱ አስፈላጊ ነው ብዬ አላስብም። በጣም በሚያሳፍር ሁኔታ እስከዛሬ ድረስ ሄርሜላ ማግኘት አትፈልጊም ነበረ። ሚዲያ ላይ አንዳንድ ነገር ስትያት ነበረ። ግን እኔ አሁን ሳስበው ሄርሜላ ማግኘት ሳትፈልጊ ቀርተሽ አይደለም። የምሬን ነው። ገፍተሽ ሂደሽ ቢሆን ታገኛት ነበር። ሄርሜላ ማንኛውም ሰው እያገኘ የሚያወራት ሰው ነች። ኢቭን እንኳን ቡታጅራ ከሩታ ቤት ሂዳ 80 ሳይቀደድ ባልሽ ተይልኝ ስትላት ሂዳ ከቤተሰቦቿ ፊት ስታሳፍራት አንቺ በቪዲዮ ወጥሽ ነበረ። አንዳንድ ነገር ስትይ ነበረው። እኔን እየፈራች ነው፣ ትደበቃለች፣ ማግኘት አትፈልግም ስትይ ነበረው። ውሸትሽን ነበር፣ ስታስመስይ ነበር። እሷን ሂደሽ ማውራት ስለማትፈልጊ ነበርና ዛሬ ታዲያ እንዴት አገኘሻት? ምን ታምር ተፈጥሮ አገኘሻት? እንዴት ልታገኛቻልሽ? እስከ ዛሬ ድረስ አመት በሙሉ በቪዲዮ እኝኝ ስትይ አልነበረም? ሩታ ገና አንድ ጥፋት አጠፋች ተብሎ በዚህን ያክል ደረጃ ሁላችሁም ተነሳችሁ። እኔ እኮ የሩታን መቼም ልደግፈው አልችልም። ስህተት ነው። አዎ ስህተት ሰርታለች። ይሄ ነገር ሊደገፍም ሊደረግም የማይችል ነው። ነገር ግን እንደው ጥፋት አጠፋች ተብሎ ሚዲያ ላይ መዘራጠጥ ነው። አንቺ እኮ ውስጥ ላይ ሄደሽ እንኳን እንዴት እኔም በድለሽኛል፣ ዋሽተሽኛል፣ እኔ እኮ አንቺን በጣም ነበር ማምንሽ ብለሽ መምከር ስትቺ ቀድመሽ ሚዲያ ላይ ወጥተሽ ነው የዘረጠጥሻት። ደግሞ እኮ ያልሽውን ነገር ትክጃለሽ። ባለፈው ወጥተሽ ስታወሪ እኮ አዎ ሩታም አልቅሳ ነበር ያገኘችው ብለሽ ተናግረሻል። ግን ሜሪ መታ ስትጠይቅሽ እኔ አልቅሰሻል አላልኩም አልሽ ብለሻል። ድብና አድርገሽ አልቅሳ ነው ያገኘችው ብለሽ ተናገርሽ ነበረ። እና አሁን ደግሞ እውነት ለሄርሜላ አስበሽላት ነው ወይንስ ደግሞ ሩታን ለመበቀል ፈልገሽ ነው? እንዴት በዚህ ሰከንድ ባንዴ ተቀያይረሽ? ሲጀመር ሩታ እኮ ቪዲዮ ያስኩኝ ፎቶ ያስኩኝ ብትልም እኮ ሚዲያ ላይ አላወጣችሁም አይደለ? ወሬ ብቻ ካልሆነ በስተቀር ያ ነገር ሚዲያ ላይ ወጥቶ አላየነውም። አብርሽን ለማስፈራራት ያደረጉት ነገር እንጂ እውነት ሚዲያ ላይ ሊለቁት አይደለም እነሱ መቼስ። እና የውሸት ማስመሰል አስፈላጊ አይደለም። የምሬን ነው። ጋሽዬ እንኳን አባት ነው ጋሽያውን በአብርሃም ብዙ ነገሮችን ማዘዝ የሚችል ነው። በቃ ከመካከላቸው ወጥቷል። ነገሩን ትቶ ዳር ሆኖ እየተመለከተ ነው። አንቺም ኤፍሬምም ለፋ መጥቶ ሩታን ተሳደበ፣ ሩታን የሆነ ነገር አለ፣ ብዙ ነገር አላት። ግን ነገሮች አልሳካለት ሲሉ ከህይወታችሁ ውልቅ ብሎ ወጥቷል። ከነሱ መካከል አሁን ኤፋ የሚባል ሰው የለም። አንቺም ያንን ነገር ነበር ማድረግ የነበረብሽ። አብርሃምና ሩታ ወልደዋል፣ በመካከላቸው ልጅ አለ ብለሽ የምታስቢ ከሆነ አንቺ አርፈሽ ነበር የምትቀመጪው። አሁን እዚህ ጋር ሌላ የሆነ እቃቃ ጨዋታ ተረት አትጫወችም ነበረ እንደገና አብርሃምንና ሄርሜላን ለማገናኘት። ነገ ደግሞ የሆነ ነገር ቢፈጠር ሄርሜላን ቁጭ አድርገሽ ሂደሽ ሩታን ገሌ ምናምን ነገር ለማለት ነው። ለሴት ልጅ በጣም እቆራቆራለሁ ትያለሽ፣ ግን ሴትን እየበደሉ ሴትን መካስ የለም። በነገራችን ላይ ገብቶሻል አይደለ? አሁን ለሩታ የምትቆረቆሪ ትመስይ ነበር እስከ ዛሬ ድረስ፣ ግን ዛሬ ላይ ውሸትሽን እንደሆነ ነው የተረዳሁት።